ቴሌግራም ላይ ያሉ ማጭበርበሮች አሁን በዚህ ሰዓት ምንድን ናቸው? ክሊክ አድርገው ታውቃለህ? እሱ ሊንክ አንተ ያንን ሞላ ማለት በቃ አሳልፈን ሰጠናቸው ማለት ነው። አሳልፈ ግቡና ተጠቀሙ። they have full access ይኖራቸዋል። እኛ መረጃ የነሱ ቦርድ ላይ ነው እየጻፍንላቸው ያለ ነው እንደማለት ነው። ላይክ ምን እንደሚያደርጉልህ ቪዲዮ ኮል ነው የሚሰጡ። ቪዲዮ ኮል ይደረግና በቅስፈት ሁላችንም መቼም እያየን አይደል? ማን ነው ደግሞ ብለ በመታረግበት ሰዓት they take your biometric መረጃ ይወስዳሉ። ቴሌግራም ላይ አብዛኛው ሰው ቼክ ማያደርገው ነገር ምንድነው? ይሄን ለመከላከል ቴሌግራም ራሱ ያዘጋጀው ራሱን የቻለ አንዳንድ ሰው ስሙን ሲጠራለት ቬሪፊኬሽን ይመስላል። ስሜን እንዴት ላክ ቻለ ሳልነግረው መቼስ የባንኩ ሲስተም ውስጥ ቢገባ ነው ብሎ ስለሚያስብ በቃ ለኔ አስተላልፎልኛል ነው። ሌላው ትልቁ ፖድካስት ሰላም እንዴት ናችሁ? ያው እንዴት ነው? በቀጣዩ ተመልሰናል። በሌላኛው ኤፒሶድ ተመልሰናል። ይሄ ስንተኛ ኤፒሶዳችን ነው? ሰባተኛ ነው። ሰባት መሰለኝ አይዶ ካልተሳሳትን 8 ወይ 7 ነው። ያ አዳዲሶች እየተነሱ ስለሆነ እየበዛ ነው፣ እየከበደ ነው። ቪዲዮ በዝቶብናል። ከዛም አንፃር እዩልኝ። ያ እንግዲህ ዛሬ የምናነሳው ጉዳይ በመግቢያችን ላይ እንደተመለከት ነው እንግዲህ ምንድነው የሚባለው ከዓለም እንትን ጋር ስልጣኔ ጋር ተያይዞ ከዲጂታላይዜሽን ጋር ተያይዞ ከሱ ጋር ተጨምታ ምንድነው የሚባለው ሳር ውስጥ ሾው ወይ ደግሞ እንትን አይጠፋም ይባላልና የሚጠቅም ነገር ውስጥ ሁሌም ማኒፑሌሽን ወይ ደግሞ አቢዩዝ አለ። ከሱ ጋር ተያይዞ እንግዲህ የዲጂታል መጭበርበሮች ማጭበርበርም ለሚጭበረበረው መጭበርበር ነው፣ ለሚያጭበረብረው ማጭበርበር ነው። ስካምስ በስተዋል በጣም ተበራክተዋል። ለምታውቁት ነው የቴሌግራም ሃኪንግ፣ ዋትስአፕ ሃኪንግ ኢቭን ደግሞ ግብይት ፈጽመን አሁን መተማመን እየከበደ እኔ እየቸገረኝ ነው። ባይዘው በጣም አብዛኛውን ጊዜ ነው ካሽ ምናምን ነገር አልይዝምና የትም ውሃ ራሱ ገዝቼ እሱ እስኪያረጋግጥ ድረስ ቆምን መጠበቅ ያንተ ብቻ ችግር አለ። የብዙ ሰው ችግር እየሆነ ይመስለኛል አሁን ባለው ሁኔታ የፌክ ሪሲት በጣም በስተዋል። በጣም ጄኔሬት እየተደረገ ብዙ ነጋዴዎችን እያማረረና እንዲጭበረበሩ ደግሞ በር እየከፈተ ያለ ነገር ነው ጉዳይ ነው። በተለይ ብዙ አጭበርባሪዎች አሁን በዛ እየተጠቀሙ ነው። እንደውም ሶሻል ሚዲያ ላይ የተለያዩ ቪዲዮዎች ራሱ ይወጣሉ አሁን በደንብ እየተለቀቁ ነውና ዛሬ በዚህ ክፍል ልናነሳ የፈለግነው እነዚህ ዲጂታል ስካም ነው። ዲጂታል ስካሞች እንደውም አብዛኞቻችሁ ላታውቋቸው ትችላላችሁ በሚል እና ደግሞ ዝም ብለን እንግዲህ የተፈጠሩትን ነገሮች ብቻ አይደለም መጨረሻ ላይ ደግሞ ከነ መፍትሄዎቹ ሀሳብ ይዘን መተናል። እስኪ ቶሎ ዲፕ ኢንቱ እንትን እንሂድና አሁን መጀመሪያ ያሰብነው ቴሌግራም ነውና እስኪ ቴሌግራም ላይ ያሉ ማጭበርበሮች አሁን በዚህ ሰዓት ምንድን ናቸው? ላይክ አሁን በጣም ብዙ ሰው እንዲያውቀው ብዙ ሰው እየተጭበረበረበት ያሉትን ጉዳዮች እናንሳና እስኪ የተወሰነ አድማጮች እንድረስ ተመልካቾቻችን። ከዛ በፊት እንግዲህ አሁን ቴሌግራም ላይ ከረጅም ጊዜ በኋላ ምንም ቴሌግራም አውርታችሁ ማታውቁት ሰው ራሱ ሃይ በሚል ሜሴጅ ጀምሮ ሊንኮችን ብዙ ሊንኮች እየተላኩ ይመጣሉ። ሊንኮቹ ደግሞ አስገራሚ የሚሆኑት የሰው ልጅ ጓግቶ እንዲከፍታቸው እንድትሄዱ የሚያደርጉ ናቸው። አብዛኞቹ አሁን ሰሞኑን በጣም ተበራክቶ ያለው ሊንክ ምንድን ነው? ፎቶህን እዚህ ዌብሳይት ላይ አግኝቼዋለሁ ይላል እና ሰው ደግሞ ፎቶ ተገኝቷል። እሱ ሊንክ ግን ስንት ሰው ልኮልህ ያውቃል? አንተ ኧረ እኔ በጣም ብዙ ነው። እኔ በጣም ብዙ ሰው ላይክ ማልጠብቀው ሰው ራሱ ላይክ ደግሞ ሄይ ብሎ ነው የሚጀምረው። ሰው በኖርማሊ ማውቀው ሰው ራሱ አሁን ሄይ ብሎ ከጀመረ ቀጥሎ ኤክስፔክት ማድረግ ጀምሬያለሁ። አይ ሲ ዩር ፎቶ ኢን ዲስ ዌብሳይት ምናምን የሚል ሊንክ መጠበቅ ጀመርኩ። ያው ሁሉ ለዳት ማች አስወሸቶኝ ያለውና ሄይ ብሎ ይጀምራል። ደና አይሲ ፎቶውን እዚህ ዌብሳይት እንግዲህ ፎቶውን እዚህ ዌብሳይት ላይ ይቻለው መባል ላይክ በጣም የሚያጓጓ ነገር ነውና ከዛ በኋላ ግን ክሊክ አድርገው ታውቃለህ? እሱ ሊንክ ወይ ክሊክ ያደረገው ሰው ምን እንደሚገጥመው ያውቃል? እኔ ክሊክ አላረኩትም፣ ግን ክሊክ ያደረገ ሰው ምን እንደገጠመው ነግሮ yes that's what you want ውድ ተመልካቾች እንዲያውቁ ምን ፈልገው እሱ ነው። ልክ ነው። አሁን ብዙ ሰው ሊንኩ ሲነካ የሚመስለው ወዲያው ሀክ እንደሚደረግ ነው፣ ግን አይደለም። ሊንኩን ስትነኩት ቀጥታ ወደ ሆነ ፔጅ ነው የሚመራችሁ። ኢቭን ዶ እኛ እንድነኩ አንመክርም፣ ጭራሽ ብነኩ እንኳን it is not that
ክሊክ ኢዝ ኖት ማጂክ። ያቺ ክሊክ ማጂክ አይደለች ሰጣችሁ ማለት አይደለም። እና ምንድነው የሚያደርገው የፌክ የሆነ የቴሌግራም ገጽ ነው የሚከፍተው። ያ ፌክ የቴሌግራም ገጽ በሚያስገርም ሁኔታ ከትክክለኛው ጋር አትለየውም። እና ምን ይላል? ስልክ ቁጥር ይጠይቃል። ኦኬ ስልክ ቁጥርን ይጠይቅህና ልክ ስልክ ቁጥርን ስታስገባ አጭበርባሪዎቹ የስልክ ቁጥርን መረጃ ይወስዱና ወደሱ እነሱ ትክክለኛ የቴሌግራም አካውንት ላይ ቁጥርን ያስገቡና አካውንት እየከፈቱ ነው። yes ከዛ ልክ ስልክ ቁጥርን እንዳስገባ እነሱ የፈጠሩት ፌክ ድረገጽ ወደ ምን ይመራል? ዋን ታይም ቬሪፊኬሽን ኦቲፒ እንዲላክ ወደ ቴሌግራም አካውንት ብቻ የምትላክ ሚስጥራዊ ቁጥር አለች። ያቺ ቁጥር ሙላ የሚል አይነት ነገር ያመጣልሃል ማለት እሱ ድረገጹ ላይ ማለት ነው። ድረገጹ ላይ ፌክ ድረገጹ አንተ ያንን ሞላ ማለት በቃ አሳልፈን ሰጣናቸው ማለት ነው። ሰጣ ማለት አሳልፈ ግቡና ተጠቀሙ። they have full access ይኖራቸዋል። እኛ መረጃ የነሱ ቦርድ ላይ ነው እየጻፍንላቸው ያለ ነው እንደማለት ነው። ዘን ቁጥር ሰጠን ቴሌግራም ለስልካችን ብቻ ወይ ደግሞ ለቴሌግራም ኦሪጂናል ቴሌግራም አካውንታችን የሚልካትን ኦቲፒ አገኘን። ይሄ ነው ብለን ሰጠናቸው ቁልፉን። እነሱ ምን አደረጉት? የራሳቸው አካውንት ላይ በቃ ሙሉ አካውንታችን አገኙ ገፉ ማለት ነው። ከዛ የሚያስገርመው ነገር ያው ሌባኮ አንዳንዴ ሰርቆ ይወጣል። እነዚህ ግን አንተን ነው የሚያስወጡ። ከዛ ከቤት which is የሆነ ዘፈን አለ ዓርብ ዕለት ማታ ነው የሚለው መጨረሻ ላይ ከቤት አባረኝ ላይ ዘጋብ በሩን ጭራሽ እኔን ከቤት አስጥቶ ላይ ይሄ ቢገርም አንተን አስጥቷል ከአካውንት ይዘጉብሃል ማለት ስፔሻል ቱ ስቴፕ ቬሪፊኬሽን ጋር ነው የሚዘጉብህ ማለት ነው። እሱ ቆይ በኋላ እንመጣበት ያው እንትኑ ጋር እንዴት ያንን ነገር ያደርጉታል የሚለው ግን ወደ መጀመሪያው ፖይንታችን እንመለስና እሱን ነው የሚያደርጉት በቃ ቤዚካሊ ይሄ ነው የሚሰራው። እኛ በምንሰጣቸው መረጃ መሰረት ነው የቴሌግራም አካውንታችንን ሀክ የሚያደርጉት የሚወስዱትና በዋነኝነት ከሊንኮች ጋር የተያዘ ነውና ሊንኮቹ ዝም ብለው ሊንክ አይደለም። አሁን ዝም ብለው ሊንክ ተልኮ አይደለም። ጊዜ ጽሁፎች አሉት። አንደኛው ቅድም ያልነው ፎቶን አየው የሚለው ሌላኛው ደግሞ በጣም የሰማሁት ምንድነው ለምሳሌ የምታውቀው ቤተሰብ ፋሚሊ ሊሆን ይችላል። ልጅ ያላቸው ነው ልጅ የሆነች ውድድር እየተወዳደረች ነው እና ቮት ትፈልጋለች፣ የእርሶን ድምጽ ትፈልጋለች። ሁለት ድምጽ ነው የቀራት እና በቃ ሰውን የመርዳት ጉጉት በዚህ ሊንክ ገብታችሁ ድምጽ ይስጧት ይላልና አንተ መቼስ ያው ፋሚሊ ነው የምታውቀው ሰው ነውና ለማገዝ ስትል ገብተህ እንትን ትላለና ቴሌግራምን አሳልፈህ ትሰጣለህ ማለት ነው። በሚገርም ሁኔታ ያንን አካውንት ሀክ ካደረጉት በኋላ ድጋሚ እዛ አካውንት ውስጥ ያሉትን ኮንታክቶች በሙሉ ሀክ ያደርጋሉና ይሄ ሁሉ ሳይክል ነው የሚከተል ነገር አለ። ሌላኛው ሶስተኛው ደግሞ አሁን ቴሌግራም እንደምታውቀው ፕሪሚየም እንትን ጀምሯል። ሰርቪስ ጀምሯል። ፕሪሚየም ሰርቪስ ጀምሯል በክፍያ እና ፍሪ ቴሌግራም ፕሪሚየም ሰርቪስ ለማግኘት ይሄን ሊንክ ይጠቀሙ ይልና ስትገባ እንትን ይላል። ሰው መቼስ ፍሪ የምትለዋ ነገር በቃ የነፃ ነገር ያጓጓል። ደግሞ የቴሌግራም ፍሪ ሰርቪስ ማን ነው የቴሌግራም ይሄ ቬሪፋይድ ወይ ደግሞ ፕሪሚየም ሰርቪሱ በጣም ብዙ አጓጉ አገልግሎቶች አሉት። ላይክ አካውንት ላይ ቲክ መደረግ ዩአር ጄኑዊን ትባላለህ። ከዛ በቀን የምትፖስተው ስቶሪ ቁጥር ራሱ ላይክ ሎት በአንድ ስልክ ላይ በጣም ከ4 በላይ አካውንት መክፈት ትችላለህ። 4 እና ከ4 በላይ በጣም ሌሎችም በጣም ብዙ የሆነ አጓጉ ፊቸሮች አሉት። እነሱም ፊቸሮች ለማግኘት ሲል ሰው ይጓጓል። ልክ ነህ። እና ያንን አይተው ነውና እውነት ለመናገር ነፃውን ቨርዥን እኮ ብዙ እንትኖች ያስጠቅማል እና ያን ያክል እንትን ሆኖ አይደለም። ግን ነፃ የሚባለው ነገር ሳይኮሎጂካሊ ምኛ ያነሳሳ ሰው ተቻክሎ ሊንኩን እንዲነካና እንትን ያደርጋልና ደሞስ ኮመን እነዚህ እንትን ያገኘዋቸው ሶስቱ እንትኖች ናቸው ከሊንክ ጋር የሚላኩላችሁና ሌላም በጣም ክሬቲቭ የሆኑ ነገሮች ሊኖሩ በጣም ይላካሉ። ኢቭን እንትናቸውን እየቀያየሩ ነው የሚመጡት እነዚህ እንትኖች ሲነቃባቸው። አሁን በጣም ፖፑላር የሆነው ፎቶን አይቻለሁ የሚለው ፎቶን አይቻለሁ is very popular በሁሉም ሰው ነው የሚላክልን። በጣም በብዙ ሰው ነው የሚደርሰን እንደሱ አይነት ቪዲዮ። ግሩፖችም ላይ ይላካል። ይሄ አሁን ፐርሰናል ሜሴጅ ብቻ አይደለም፣ ግሩፖችም ላይ ይላካልና ተነጋጋሪ አሁን ትልልቅ ግሩፖች ላይ ራሱ እነዚህ ሜሴጆች ይለካሉ ሊንኮች ማለት ነው። ሰው ይገባና ያው ፍሪ ቴሌግራም ላግኝ ፕሪሚየም ቴሌግራም ላግኝ እያለ በሚገባበት ጊዜ አካውንቱን እያጣ ይመጣል ማለት ነው። እና ይህን ያክል ውስብስብ ነው ነገሩና ኮመኖቹ ግን አሁን ያነሳናቸው ሶስቱ
ሊንኮች ሶስቱ ምክንያቶች ናቸው እና እነዚህ ናቸው እንግዲህ ሄይ ብሎ ጀምሮ ከዛ አይሲዩ እንትን ካለ እንደሱ ነገሮችን እንትን እንዳትሉ። ሌሎችም ደግሞ አሉ ይባላል በውጭ ሀገር ዜጎች ፎቶ ላይክ ነጮች ምስል ተደርጎ አክቹሊ ይሄ በብዛት በሆነ ሀገር ውስጥ አንድ ቦታ ተጠቅሞ የሚሰሩ እንትን ናቸው። ይሄ ከስተማይዝድ ናቸው። እነዚህ ደግሞ አቀራረብ ሀይ እንተዋወቅ ይሉሃል። ከዛ ኢትዮጵያ ውስጥ የሆነ ቢዝነስ መጀመር ፈልጌ ነው ምናምን ብሏቸው ይቀርቧችሁና ስሩ ፕሮሰስ የሆነ ገንዘብ እናንተ ትረስት እንድታሳድሩ ነው የሚያደርጉት። ኢቨን ሁላ ምንድነው ፕሮሰስ ዘይቴክ መጀመሪያ የሆነ ገንዘብ እናንተ ትከፍላላችሁ። ደንደይ ኢንቨስትመንት አይነት ነው። መልሶ ይመልሱላችኋል አብዝተው። ዛሬ 10 ብር ካረክ 20 ብር ዊዝ አዝ ምንድነው ፕሮፊትም ሊሆን ይችላል ይመልሱላል። ቀጥሎ 100 ብር ታረጋለህ ይመልሱላል። ትረስት ቢውልድ ያደርጋሉ። ከዛ ላይ በአራዳ ቋንቋ ማኖ ማስነካት ከዛ የሆነ ጊዜ 100,000 ብር ስልኩ ያልቃል ጉዳዩ ማለት ነው። እና ኢቭን ትረስትድ ሆኖ የዛ ነው ያለ ቱ ሰም ኤክስተንት ጉዳዩ እውነት እስኪመስለን ድረስ ሊሄዱ ይችላሉ። እና በጣም ዘርፈ ብዙ ነው ይሄ መንገድ የሚሄደው። ሶ ከዛ ሊንኩን የአንድን ሰው አካውንት ሀክ ካደረጉ በኋላ ምንድነው ሀፕን የሚያደርገው? በዋነኝነት ምንድነው ሀፕን የሚያደርገው? አሁን አካውንት ሀክ ብዙ ሰው እኔ ምንም የምደብቀው ነገር የለኝም ምናምን ሊል ይችላል። አሁን የኔን አካውንት ሜሴጅ ማንም ምንም እኮ የምደብቀው ነገር የለም። አብዛኛው ሰው የሚያሰጋው ፐርሰናል ኢንፎርሜሽን አይወጣብኝም ስለዚህ ምን አሳሰበኝ እሱ ነው የሚመስለው። ከሱ የከፋ ነው ነገሩ። ስለእናንተ ፐርሰናል ኢንፎርሜሽን ግድ የላቸውም። እናንተ ሜሴጅ ያገኙ አላገኙ ምንም ግድ አይሰጣቸውም። ከማንም ጋር የተዛዛብከው ሜሴጅ ለነሱ ግድ አይሰጣቸውም። በእርግጥ በጣም ሴንሲቲቭ የሆኑ ፐርሰናል መረጃዎች ካሉ ሜቢ ብላክሜል ልትደረጉበት ገንዘብ ሊጠየቅበት ይችላል። የመጀመሪያውና ትልቁ አስጊው ነገር ምክንያቱም ፕራይቬሲያችሁን ሪቪል ወይ ደግሞ ምንድነው የምንለው ለሰው እንትን ልናደርግ እንችላለን። ደን ከዛ እንደዚህ አይነት ገንዘብ ክፈሉ ልትባሉ ትችላላችሁ። ምክንያቱም ሰዎች አንዳንዴ ከሰው ጋር የተላላክ ነው በጣም ፕራይቬት የሆኑ ነገሮች ዶክመንቶች ሊሆኑ ይችላሉ። ወይ ደግሞ ፐርሰናል ፎቶችን በማንፈልገው አይነት ወይ ሊኖር ይችላል። ወይ ደግሞ ሴቭድ ሜሴጅ ውስጥ ደግሞ በጣም ሴቭድ ሜሴጅ ውስጥ ደግሞ እንደ ክላውድ ሰርቪስ ብዙ ሰው ቴሌግራም ስለሚጠቀም በጣም ብዙ ሴንሲቲቭ የሆኑ መረጃዎችን እዛ ላይ ልናስቀምጥ እንችላለን። ሶ ለዛ ብላክሜል ልንደረግ እንችላለን። ላይክ በሱ ወይ መደራደር ልንሆን እንችላለን፣ ማስፈራሪያ ልንሆን እንችላለን። ዋሬ በርዳ ኬዝ ማለት ነው። ሁለተኛ ፋይናንሻል ዴፕት ውስጥ ሊከቱን ይችላሉ እነዚህ ሰዎች። ወይ ደግሞ ሶሻል ዴፕት ላይክ በእኛ ስም አሁን ብዙ ቦታ የሚያጋጥመው ገንዘብ ይበደራሉ። ቼክ ፎር አወር ቻት ሂስትሪ ያያሉ ከነማጋ እንደምንጻጻፍና ምን አይነት ትሬንዲንግ የኮሚኒኬሽን ወይ ደግሞ ሜሴጂንግ ትሬንድ እንዳለን ቼክ ያደርጋሉ። ደን ከዛ በጣም ለምን ለ100 ለምናምን ሰው ተመሳሳይ የሆነ ቴክስት ለእንደዚህ አይነት ሰው አካውንቴንት ነው። አሁን ደግሞ ፋይዳ እና የምናምን ጉዳይ በጣም በቃ የሚገርም ጥሩ እድል ፈጥራላችኋለች። አካውንት በፋይዳ ብሎክ ተደርጎ ነው ወይ አልተሳሰረም ኦር ምናምን ነገር ተደርጎ ወይ በንግድ የሆነ ጊዜ በንግድ ፍቃድ አማካኝነት ባንክ አካውንት ይታገር ነበረ which is እንዳይንቀሳቀስ። በተለይ ብዙ ነጋዴዎች እንደዛ ገጥመው ያውቃል። ሶ አካውንታቸው ለጊዜው እንዲታገር ይደረጋል እና እንደዚህ ተደርጎብኝ ነው ምናምን ብሎ ይልኩብሃል። ከዛ ደግሞ ወይ ደግሞ ለእንትና ላክልኝ ነው የሚሉ በቃ ጉዳዩን በጣም አንዳንዴ እውነት ብለህ እንድትወስደው ላክልኝ አይደለም ለሱ ከላክለት ማለት ይጠረጥራል አካውንቱ እንዲሰርቶ ለእንደዚህ አይነት አካውንት ላክልኝ ልክልሃለሁ። እኔ እንደዛ ነው የደረሰኝና ከሰውየው ጋር ካወራን ቆይቷል። ግን የሚገርም ቢዝነስ ነው የምናወራው የነበረው ነገር እና ላይክ ቢዝነስ ነው አወር ቴሌግራም ኮሚኒኬሽን ላይክ እንደዛ ምነው በቃ ቲፒካል ቢዝነስ ጉዳይ የሚያገናኝን ሰው ነበር። ግን ምንድነው ቆይቷል። በጣም ጥርጣሬ ውስጥ የከተተኝ በጣም ቆይቷል። እንዴ ኦል ኦቨር ሰደን ይሄ ሰው እንደዚህ አይነት ነገር ሊለኝ አይችልም ላይክ እንደዚህ ሊለኝ አይችልም ብዬ ደወልኩ ማለት ነው። ትንሽም ጥርጣሬ ነበረኝ። ከዛ ትንሽ ደግሞ ስቆይ ትንሽ መረጋጋት እኮ ትንሽ ስቆይ ደግሞ በቃ ላይክ በቃ ጉዳዩ በደንብ እንዳደረገልኝ ደወልኩኝ። አራው ሌላም ሰው እንደዚህ አለኝ ምናምን ነገር አለኝ። በቃ በቃ ቶሎ ብለህ በቃ መውሰድ የሚችለው ወይ ደግሞ ሰዎች ጋር መደወል ነው እሱ የሚችላቸው ወይ አካውንቱን ሪከቨር እንትን ለማድረግ መሞከር ነው። ላይክ አትሊስት ሊደርስ የሚችላቸውን ሰዎች ቶሎ መድረስ ነውና አንተ እንዳልከው ነው። እነዚህ ሰዎች አንደኛ ፐርሰናል ኢንፎርሜሽንን እንደ ብላክሜል ሊጠቀሙ ይችላሉ። ሁለተኛው ደግሞ እንዳልከው
ኮንታክት ላይ ያሉትን ስፓም ነው የሚያደርጉት። ምን አይነት ሜሴጆች ይልካሉ? መጀመሪያ ብር አበድረኝ የሚል ይልካሉ። ብር አበድረኝ፣ ምክንያቱም ኦልሬዲ አጥምደዋል። ክፈልልኝ ነው የሚለው። እንዳልከው ብዙ ምክንያቶች ያነሳሉ። አሁን እንዲሁም ሁኔታው የሰጠው ሆነና ከፋይዳ ጋር አለመተሳሰሩ እንዳንድ ምክንያት ያነሳው በጣም ጥሩ ፖይንት ይመስለኛል። እና አብዛኛውም ሰው እንደዛ ነው የሚያደርጉትና የማታውቀው ሰው ነው እና ደግሞ ሰዓቱንም ያውቁታል። እኔ የሚገርመኝ ሌሊት ወይ ማታ ላይ ነው ማለት በጣም ሲስተም እየሰራ ዶኖ ነው አካውንቴ ነገ ጠዋት ባንክ ሄጄ እስክመልስ ድረስ መሰጠህ 2,000-3,000 እንግዲህ ኮንታክት ላይ 200-300 ሰው ሊኖር ይችላል። ከ200-300 ሰው ውስጥ 10 ራሱ 3,000 ቢልክ 1% ራሱ እንትን ቢያደርግ በጣም ብዙ ብር 30,000 ብር አካባቢ ኦቨርናይት ሌሊት ተሰራ ማለት ነው። እና የሚገርመው በራሳቸው አካውንት እንትን እንዲህ ነው ትራንስፈር እንዲደረግ ነው የሚያደርጉት። ሰው ደግሞ የዋህ ነው እንዳልከው እናቴ ታማብኝ ቢላው ሌሊት 6 ሰዓት ላይ ብሎ ወይ ደግሞ ልጄ ታሞብኝ ገንዘብ እንትን ማድረግ ስላልቻልኩ ሲል ለዚህ ሰዓት ካልደረስኩለትማ ለመቼ ደርሳለሁ ብለህ ቸኩለህ ገንዘብ ማስተላለፍ ነገር አለ። ማጣራትም ነገር የለም፣ ምክንያቱም ኢመርጀንሲ ላይ ነው ስለምታስብ። ከዚህም ጋር ተያይዞ እንትን ዋን ኦፍ ዘ ሃኪንግ ዌይ የቴሌግራምን አነሳን አይደለ? ዋትሳፕ አካባቢም ይሄ ነገር አለ። የዋትሳፕን እስቲ አስረዳ። የዋትሳፕ ደግሞ ላይክ ሞስትሊ አሁን ሁለት አይነት ዌዮች ናቸው ያለ ላይክ ቅርብ ከማቆም ሰው ኤክስፒሪየንስ እንትን ያደረኩት የመጀመሪያ ምንድን ነው የሆነ በጣም አሪፍ ግሩፕ ላይክ ስም ሊነሳ ይችላል፣ ወይ ደግሞ በጣም ትልልቅ ሰዎች የሚገኙበት ግሩፕ ሊሆን ይችላል፣ ወይ ደግሞ ከስተማይዝ ሰርቪስ የሚሰጥ ግሩፕ ሊሆን ይችላል፣ ወይ ደግሞ በጣም ፕሪሚየም ሰርቪስ የሚሰጥ ግሩፕ ሊኖር ይችላል። ለዚህ ግሩፕ አፕላይ አድርገህ ነበረ ትባላለህ። ለዚህ ግሩፕ አፕላይ አድርገህ ማለት ለመግባት ጆይን ለማድረግ ሪኩዌስት አድርገህ ነበረ፣ አክሴፕት አድርገንሃል። ሶ አንተ እንደማረጋገጥ ቁጥር እንልካለን ወደ ዋትሳፕ ስልኩን እንትን ሳትል እና በመደወል ነው እንደውም አንዳንድ የሚደረገው በመደወል ወይ ደግሞ በቴክስትም ሊሆን ይችላል። እና 4 ዲጂት ኦቲፒ ወይ 6 ዲጂት ኦቲፒ ወደ እንትን ልከናል እሱን አስገባ ይሉሃል። then it doesn't give time ወይ ደግሞ በታይም ሊሚት ያደርገዋል። ያ ኦቲፒ it is በአንተ ስልክ ልገባ ስሞክር የሚሰጠኝ ቬሪፊኬሽን ኦቲፒ ነው። ነምበር ቬሪፊኬሽን ኦቲፒ ነው። እሱን ቁጥር ነው ቶሎ የምትሰጠው። አንተ ቼክ ሁላ አታደርግም። ዩር ዋን ታይም ምናምን እንትንስ ምናምን ነገር አይልህም። ዴጋት the moment በቃ ኦቲፒን ቬሪፋይ እንዳደረጉ የዋትሳፕ ደግሞ እንደ ቴሌግራም አይደለም። ላይክ ቴሌግራም አት the same time 3 4 5 6 7 ዲቫይስ ላይ ሎጊን ልታረግ ትችላለህ፣ ይሰራል። ዋትሳፕ ግን በተመሳሳይ ቁጥር ጆይን ካደረክ ሌላ ዲቫይስ ላይ ከዚህ ጋር ሙሉ በሙሉ ከአንተ ላይ ምን ያደርጋል? ሎግ አውት ያደርጋል፣ ይወጣል። በቃ ይጠፋል፣ ተርሚኔት አድርጎ ነው። ሶ ሁለት ዲቫይስ ለማያያዝ ስትሞክር ምንድነው ሊንክ ነው የምታደርገው እንጂ አዘ ሴም ታይም ከአንዱ ዲቫይስ ሌላው ላይ ሎጊን አትልም። ጉድ ቲንግ እንደው የዋትሳፕ የፕራይቬሲ እንትኑ በጣም ጥሩ ነገሩ ልትል የምትችለው አትሊስት ዩር ፕሪቪየስ ዳታ ይጠፋል። like the text we have on the old device አዲሱ ላይ ስታረግ ይጠፋል። so አዲስ ስታርት ወይ ደግሞ ከኮንታክት ላይ ነው እነዚህ ሰዎች ሪች ሊያደርጉ የሚችሉት ማለት ነው። for that matter actually የዋትሳፕ privilege is more than telegram. WhatsApp is worldwide even through Africa ራሱ በጣም እንትን የሆነ trusted የሆነ ፕላትፎርም ስለሆነ so through that communicate የምታደርገው ሰው highly trustworthy ስለሚሆን እንደ ቴሌግራም is not that easy ዳሜጁ የዛን ያህል ነው ማለት ነው። so እንደዛ ነው የሚደረገው። ሁለተኛ ፊት አክሰስ ሊደረግ ይችላል። ላይክ ምን እንደሚያደርጉልህ ቪዲዮ ኮል ነው የሚሰጡ። ቪዲዮ ኮል ይደረግና በቅስፈት ሁላችንም መቼም እያየን አይደል? ማን ነው ደግሞ ብለህ በምታደርግበት ሰዓት they take your biometric መረጃ ይወስዳሉ። ያ ባዮሜትሪክ መረጃን ይወስዱልና የፊትን ባዮሜትሪክ መረጃ ይወስዱና እሱን I think how do they do it I don't know we are not the hackers but ያን ባዮሜትሪክ መረጃ ሌላ ለቬሪፊኬሽን ይጠቀሙበታል ነው የሚባለውና then they can access the other account አሁንም ማለት ነው። ከፊት ጋር ተገናኝቶ mostly ያው ደግሞ even WhatsApp two step verificationም ስለሚጠይቅ mostly ፌስ ስካን ምናምን ነገር እናደርጋለን አይደል? ሃይ ላይክሊ ሜቢ ቴክኖሎጂ ሰዎች ብዙ ሊኑ ይችላሉ። እኛ ላይ ኢንፎርሜሽን ያህል ብቻ ነው የምናወራው። አትሊስት እንደሚደረግ እንደሱ ይጠቀሙበታል ነውና this is also the other way እና በቃ እነዚህ ነገሮች እንደዚህ አይነት አክሰስ ልንሰጥ ነው ምናምን ስትባል አንደኛ ጥንቃቄ ማድረግ ነው። የጠየቀው ግሩፕ መኖሩ መጀመሪያ እርግጠኛ መሆን አለበት። ሁለተኛ ምንም አይነት ኮድ መጀመሪያ አንብበህ ምን እንደሚል ምን ማድረግ ነው። አትሊስት መላክም ካለብህ
መለካ ያለብህ ኮዱ ምን እንደሚል አውርተህ አንብበህ ተረድተው ነው። ፎር ዳት ማተር እንደዚህ አይነት ነገር የለም። አንተ መሆኑን ማረጋገጫ ኦቲፒ ልከናል የሚባል ነገር የለም ቢኖር እንኳን። ሶስተኛ እንግዲህ የማናውቀው ስልክ ቪዲዮ ኮል ከተደወለ ዳይሬክሽኑን ቀይረን ቢሆን አትሊስት ጥሩ ነው። ከፊታችን ላይ ሜቢ አናውቅም። ይሄን ግን ከዚህ በኋላ እንጠነቀቅ ይሆናል። ምኑን ዲዜብል አድርገን ይነሳል አይዶን ያ ዳትስ አዘር ቲንግ። ዲዜብል አድርገን ካሜራ ዲዜብል አድርገን ማንሳት፣ አዘርዋይስ ዳይሬክሽኑን ቀይረን፣ ምክንያቱም ስልክ እንደ ኤኒ ዳይሬክሽን ካረከው ይታያል። ያ ግን ይታያል። ያ ካሜራ ዲዜብል አድርገህ ማንሳት ኢዝ አዘር ቲንግ ጉድ። እዚህ ላይ መፍትሄ እንንገርና ወደ ፌክ ስክሪን ሸት ኦፍ ሪሲት የነጋዴዎቹ ራስ ምን አሁን ቴሌግራም እንደዚህ ነገር እንዳጋጥም ምን ያርጉ? ቴሌግራም ላይ አብዛኛው ሰው ቼክ ማያደርገው ነገር ምንድነው? ይሄን ለመከላከል ቴሌግራም ራሱ ያዘጋጀው ራሱን የቻለ ሲስተም አለ እና አብዛኞቻችሁ ላታውቁት ትችላላችሁ። የምታውቁትም ካላችሁ ያው ጥሩ ነው፣ ግን ለማያውቁት ደግሞ መናገር ስላለብን ቱ ስቴፕ ቬሪፊኬሽን የሚባል አለ። ሁሉም ሰው ሴቲንግ ውስጥ ሄዶ ፕራይቬሲ ከዛ ቱ ስቴፕ ቬሪፊኬሽን የሚል አለ፣ እዛ ውስጥ ይገባል። ቱ ስቴፕ ቬሪፊኬሽን ማለት ሁለት ጊዜ ነው የሚያረጋግጠው አንተ መሆነ። የመጀመሪያው ቴሌግራም ራሱ በሚልከው ኦቲፒ ነው እነዚህ ሀከሮች አክሰስ በሚያደርጉት። ሁለተኛው ግን እናንተ ብቻ የምታስገቡት ፓስወርድ አለ። ስልካችሁ በአሻራ የሚከፈት ከሆነ አሻራችሁ ሊሆን ይችላል፣ ፓተርን ከሆነ ፓተርናችሁ ሊሆን ይችላል፣ ኮድም ከሆነ የሰጣችሁት ኮድ ሊሆን ይችላል። እነዚህ ነገሮች እነዚህ ሀከሮች በምንም ሊያውቁት አይችሉም። ወይ ደግሞ የዲቫይሱ ፓስወርድም ሊሆን ይችላል። የዲቫይሱ ፓስወርድ ማለት ያው ፓተርንም ፒንም ምንም ያስቀምጣችሁት ነገር ሊሆን ይችላል እና ይሄንን ነገር ስታደርጉ ቱ ስቴፕ ቬሪፊኬሽን ኦን አድርጋችሁ ፓስወርድ ምንም ብቻ የምታውቁትን ሚስጥራዊ ኮድ ስታስገቡ ሁለት ጊዜ በሁለት ቁልፍ መቆለፍ እንደማለት ነው። ጋን ማድረግ። ስለዚህ ሀከሮቹ አንደኛውን ጋን ቢያገኙት ሁለተኛው ጋን ግን ስለማይገኝ አይከፈትላቸውም ማለት ነው። ኢንፎርሜሽናችሁን አክሰስ ማድረግ አይችሉም፣ ምክንያቱም ሁለተኛውን በር አያልፉ። አንደኛውን በር እንኳን እንትን አድቫንቴጅ ኦፊት ደግሞ ያኛው ቁጥር ላይክ እንደ ኦቲፒ ሊላክ የሚችል ሊጠየቅ የሚችልበት ወይ ሊበረበርበት የሚችለው ወይ የለውም። ላይክ ቴሌግራም አይጠይቃችሁም። ያው እነዚህ ሰዎች ደግሞ ቴሌግራም ስለሚጠይቅ ነው አይደል እነዚህን መረጃዎች የምንሰጠው። ይሄ ግን ሊጠየቅ የሚችልበት ሚንስ ስለሌለ there is no way to በቃ እሱ ቱ ስቴፕ ቬሪፊኬሽን ኮድ ከተጠየቀ በቃ ኦብቪየስ በቃ ለሰርቁን ነው ወደ ቤታችን ለመግባት ነው ብለን ሙሉ በሙሉ መደምደም እንችላለን፣ መረዳት እንችላለን። እዛም አይደርሱም። አሁን ያለው ፊሺንግ የሚባል ቴክኒክ ነው። ያ ቴክኒክ ፊሺንግ የሚባለው ፌክ እንትኖችን በመስራት ፌክ የሚመሳሰሉ ቴሌግራም የሚመሳሰሉትን በመስራት ቅድም እንዳልነው የሚደረግ ነገር ነው እና እሱ ደግሞ የሚሰጠው ምንድነው ለኦቲፒ ቴሌግራም ለሚጠይቀው መረጃ ብቻ ነው። ቱ ስቴፕ ቬሪፊኬሽን ከተደረገው ቱ ስቴፕ ቬሪፊኬሽን ማለት ሁለት ጊዜ አረጋግጠው የምንጠይቀውና ሁለተኛው ማረጋገጫ ግን በምንም ሁኔታ ለነሱ ልንልክላቸው አንችልም። ሌላ ክሬቲቭ ነገር እስኪመጣ እስካሁን ባለው አይታወቅም። እያደረ እንትን ሊል ይችላል። እነዚህ ሰዎች ጥቃት የሚያደርሱት ቱ ስቴፕ ቬሪፊኬሽን ኦን ላላደረጉ ሰዎች ነው። ለምሳሌ አንተ ተጠንቅቀ ይሆናል፣ ስልክህን ግን ልጅ የሚጠቀም ከሆነ ወይ ደግሞ ሌላ እንትን የሚጠቀም ከሆነ ሊንክ ቢከፍቱ እንደዚህ አይነት ነገር ውስጥ ቢሉ ብዙ ኢንፎርሜሽናችሁ ሊክ ሊያረግ ይችላል ስላለው ቱ ስቴፕ ቬሪፊኬሽን ኦን ማድረግ ኢቭን እኛ ሊንክ አንነካም፣ ስለዚህ አያስፈልገንም የሚለው ሰው ራሱ ያስፈልገዋል። ብዙ ነገር ስላለ ማለት ነው። እና ቱ ስቴፕ ቬሪፊኬሽን ኦን እንዴት እንደሚደረግ በእንትን እናሳያችኋለን፣ እናስገባላችኋለን። ይሄ ነው በቃ ዋነኛው። ዋትስአፕም ላይ ተመሳሳይ ነገር ነው። እሱን ነው ማድረግ የምንችለው፣ ቱ ስቴፕ ቬሪፊኬሽንን መጠቀም እንደ that's very critical thing almost the two step verification is ለእንደዚህ አይነት እንትኖች እንትን ማድረግ ነው መፍትሄ ነው የሚሆነው። the good thing of WhatsApp is the link issue ከቴሌግራሙ ጋር እዚህ አይኖርም። if anybody especially save ያልሆነ ኮንታክት እንትን ከላከልን ሊንክ ከላከ ሊንኩ ኢስ ግሬ ነው የሚሆነው፣ ታች አይደረግም። ሶ ዱ ዩ ትረስት ሂም ብሎ ይጠይቃቸዋል። መጀመሪያ ሊንክ ተልኳል፣ ዱ ዩ ትረስት ዚስ ፐርሰን እና ሊንክ እንደተላከ እሱን ያን ሁሉ አልፋችሁ ነው አትሊስት ኮንሽስ ማይንድ ይኖራቸዋል የተወሰነ ማለት ነው። ሰው ዊል ቢ ኮንሽስ አት ዛት ታይም ሜይ ቢ ሰች ካይንድ ኦፍ እና ብቻል ሰምዋት ኢቭን ዋትስአፕን በጣም አበረታታለሁ። ላይክ ኢትስ ጉድ ሰምዋት ያ ኢትስ ላይክ ፕራይቬሲ ዋይዝ ኢትስ ቬሪ ቤተር ስቲል በጣም ጥሩ ነው። ያ አይ ዶንት ሚን ቴሌግራም ኢዝ ኖት ጉድ እያልኩ አይደለም። ኢትስ ሶ ናይስ ግን እነዚህ ነገሮች ቢጠቀሙ አሪፍ ነው። ነገሮችን በጥንቃቄ ቢያደርጉ ሊንኮችን
ማረጋገጥ the simplest thing we can do ያኛውን ሰውዬ ሊንኩን ከመካሸፍ በፊት አሪዩ ኮሽስ ምናምን ወይ መደወል ወይ ራሱ በቴክስት ድጋሚ መጠየቅ or something እኔ ራስዎም በቅርብ እነዚህ ቪዲዮዎችን ኢንቫይት እያረኩ ነበርና ያለ ሰዎች some of them like is it hack link ወይስ ምናምን ነገር ብለውኛልና I appreciate that's very good እና that's ያንን ወይ መጠቀም ብንችል it is very nice እንላለን። አንተ እንዳነሳው ነው ዋነኝነት ሊንኮች በጣም አሁን አሳሳቢ ነገሮች ስለሆኑ በተለይ ደግሞ ቴሌግራም ላይ የምታውቁትም ሰው ሊሆን ይችላል ማስፈንጠሪያዎች ለሊት 6 ሰዓት 7 ሰዓት ላይ ለመደወል አስቸጋሪ ሊሆን ይችላል። ግን ብር አበድረኝ ብሎ አንድ ሰው ከጠየቃችሁ የምታውቁት የምታምኑትም ሰው ቢሆን ደውላችሁም ቴክስት አርጋችሁም ቢሆን አረጋግጡ። ያ ኖርማል ቴክስት ማድረግ ቢያንስ ሰዓቱ እንኳን አጉል ምክንያቱም ያ ሰው ቴሌግራም ከጻፈ there is no way not to see ኖርማል ቴክስት ካልመለሰ እስደን ማለት ነው። እንግዲህ ሌቦች ናቸው መደወል ነው። ብትደውሉም ችግር የለውም ብትቀሰቅሱትም ታተርፉታላችሁ። ሌሎች ሰዎችም እንዳይጭበረበሩ አካውንት እንዲሆናሉ ብትል አይ ቲንክ ሌሊት ላይ ከባድ ሊሆን ይችላል። አክቹሊ ሌላ ጭንቀትና ውጥረት ትረብሸኛል። ግን ቴክስት ከሆነ ካላየው ሁሉም እሱን ከተግባባበት ሁሉም ሰው ከተግባባበት ቴክስት ከተደረገ ቴክስት ማየት ቢሰብ ይሄንን አረጋግጡ። ገንዘብ ከመላካችሁ በፊት እንዳትበሉ ጥንቃቄ አድርጉ እንላለን። ወደ ቀጥሉ ወደ ከባንክ ስክሪንሾት ተገናኝተው የሄሎ ሄሎም ብዙ ሰው ያውቀዋል። እየተደወለ ስልክ ከ3G ነበር ወደ 4G ለመቀየር ብሎ ላይ ይደውላሉ። ታውቃለህ ሄሎ ሄሎ እያሉ ባንክ የሚያጭበረብሩትን ላይክ እንትን ባንክ ነው ካርድ እንትን ለማስተካከል ነው። እንደዚህ ሁሉም ባንኮች እስካሁን ባለን መረጃ መሰረት እንደዚህ ኦንላይን አፕሊኬሽን ምናምን ማስተካከል እንደዚህ ጋር ምንም አይነት ሰርቪስ እንደማይሰጡ ሁሌ ይናገራሉ። ኢትዮጵያ ንግድ ባንክ ነው በብዛት የሚሰራበት ማጭበርበር። እሱ ድጭራሽ ሬዲዮና ቲቪ ላይ ሁሉ ማስታወቂያ እስከመስራት ደርሷል። እንደዚህ አይነት ነገሮችን ከኢትዮጵያ ንግድ ባንክ ተብሎ ከተባለ የለም እንደሱ የሚደረግ ነገር የለም ተብሏል። ሶ የሄሎ ሄሎ ነው የሚባለው አይደል? እሱን ዶን ለሱ ምንም ጭራሽ እንግዲህ እንትን ማድረግ ነው። ግን በዋናነት ፌክ ስክሪንሾት ነው አሁን ነጋዴዎች እየተቸገሩበት ያሉትና ሰዎችም ገንዘብ ትራንዛክሽን ላይ እየተቸገሩበት ያሉት ነገር ምንድነው? እሱ ነገር ምን ያርጉ? የነጋዴ ራስ ምታት ሆነ። አብዛኞቹ አሁን ነገሮች ካሽለስ እየሆኑ ነው። ግብይቶቻችን በሙሉ ማለት ይቻላል በዲጂታል መገበያየት ነው። እኔ የምፈራው ብሮቻችን ረስተናቸው እንደቀለሙን ከደራቸው እንዳረሰ እንደ ታሪክ ቢቀመጡ ራሱ ጥሩ ነው። ምክንያቱም አሁን ዲጂታላይዜሽን እየተባለ ስለሆነ እያንዳንዱ ነገር ካሽለስ እየሆነ ስለሆነ በዛው ልክ ደግሞ ይህንን አጋጣሚ ተጠቅመው ደግሞ ለማጭበርበር የሚሞክሩ ብዙዎች ሶሻል ሚዲያው ላይ እየተመለከትን ነው። በተለይ ተዘረፍኩኝ እንዲሆንኩኝ ይሄን የሚያክል እቃ በዚህን ያክል ብር ሸጬ በፌክ ስክሪንሾት በፌክ ትራንዛክሽን የሚያሳይ ሰነድ ተጨበረበርኩና እቃውን ዝም ብዬ በነፃ ሰጠው ይሄን ያክል ተጨበረበርኩ የሚሉ እንትኖች በጣም እየተበራከቱ ነውና በጣም ንግድ ላይ የተሰማሩ ሰዎች በተለይ በጣም ያጋጥማል። ድሮ ፎቶሾፕ ነበር ለዚህ ዋነኝነት እንደዛ ነበር የሚሰራው። ይሄ ልክ በቃ ጥበበኛ የሆነ ፎቶ ኤዲተር ቁጭ ብሎ የንግድ ባንክ ሆነ የንግድ ባንክን አመሳስሎ የአቢሲኒያ ሆነ የአቢሲኒያ ቴሌብር ሆነ ቴሌብርን አመሳስሎ ደግሞ ቁጥሩን ብቻና ስም ነው የሆነ ነገር ይቀይራሉ። ምንም እንትን ነገር የሚፈልጉት ምንድነው ትራንስፈር የሚያደርጉበትን ሰው አካውንት ቁጥር ባንክ ከሆነ ወይ ስልክ ቁጥር ደግሞ ቴሌብር ከሆነ ስምና የገንዘብ መጠኑን ያስገባሉ። ከዛ በኋላ ኤዲት አድርገው እንትን መስጠት ብቻ ነው። ፌክ የሆነ ትራንዛክሽን አይዲ ያስገባሉ። ያ ነው እንትን እያደረገ የነበረው። አሁን ግን ነገሮችን በጣም የሚያቀሉ ቴክኖሎጂዎች መጡ። አንደኛው ኤአይ ነው። ኤአይ ላይ የቴሌብርን ራሱ ማጭበርበሪን ይሰራል። ተጠቃሚውም ደግሞ በጣም የቴሌብርን ኤግዛክትሊ የሚመስል ሪሲት የሲቢኢን ኤግዛክትሊ የሚመስል ሪሲት እየሰሩ ጄነሬት እያደረጉ ኢንክሉዲንግ ዩኤስኤስዲ በጣም የሚገርመው ደግሞ ዩኤስኤስዲ ይለያል። ቆይ ወደሱ እንመጣለን። ይሄኛው በዋነኝነት ግን እንደዚህ እያደረጉ ነው የሚያጭበረብሩትና ሌላው ደግሞ በጣም አስገራሚው ነገር የምታስተላልፍለት ሰው ስም ካለ ስም ከናባት ኢቭን ለቴሌብር ከሆነ ስሙ ብቻ በቂ ነው። ኢቭን ያባቱን ስም አያስፈልግም። ቴሌብር ነው እሱን ነገር ያሻሽልላል። ታውቃለህ ስልክ ቁጥሩን ካወቅና የምታስተላልፍበትን የገንዘብ አማውንት ካስገባ ቴሌግራም ቦቶች አሉ
ራሱ የሚሰሩ ማለት ነው የሚሰራ ቴሌግራም ቦት ኤግዛክትሊ ማለት ሪል የሚያስመስሉ ማለት ነው። ራሱ ደረሰኝ አስመስሎ የሚሰራ አለና ልክ እንደ ተላካ አድርጎ ደረሰኝ የሚሰጥ ማለት ነው። ያንን ያሳያል። አንጠቅስም እዚህ ጋር ላይ አረ እንደዚህ ነገር እንዳናስተዋውቅ ኢቲካልም አይደለም እኛም ማስተዋወቅም ኢቭን ቦት መኖሩን ራሱን ባንጠቅስ ጥሩ ነበረ። አይ ነው ማወቅ አለባቸው ማለት ሃው ሜካኒክሱን መስራት ማወቅ አለባቸው። ምክንያቱም እንዴት ነው የሚሰራው ይሄ ነገር? ምክንያቱም ተአምር ሊመስል ይችላል። በዚህ ፍጥነትማ ሊያቀናብሩ አይችልም ብሎ የሚያምን እኮ ነው። ግን እመኑኝ በ3 ሰከንድ ውስጥ መረጃችሁ ካላቸው በ3 ሰከንድ ውስጥ የሚገርም ሪሲት ሰርቶ የሚያስረክብ ቦታ አለ። ይሄንን መረዳት ጥሩ ነው። ለምን ራስ ለመከላከል ይጣጣል። ምክንያቱም አንዳንድ ሰው ቶሎ ሲገባለት በዚህ ፍጥነትማ ሊያቀናብር አይችልም ብለው አስበው። የሰው ልጅ ደግሞ ምንጊዜም ማሰብ ማመዛዘን አይፈልግም። ሾርት ከት ነው ይፈልጋል። ሜንታል ሾርት ከት ነው። በቀላሉ ቢያምን ይቀለዋል። ላከልኝ አልነከልኝ ብሎ ከሚመረምር ምክንያቱም እዛ ጋር የሚሰራው የመርማሪ ፖሊስ ስራ አይደለም። መርማሪ ፖሊስ አይደለም እዛ ጋር ያለው። ኤፈርት ይጠይቃል። ነጋዴ ነው። ስለዚህ ቶሎ ብሎ ግብይቱን ፈጽሞ ካንተ ጋር መለያየትና ወደ ቀጣይ ስራ ማለት ነው የሚፈልገውና ነገር ግን እነዚህ ሰዎች ይሄንን እንትን እንደ ጥሩ አጋጣሚ በመጠቀም በደንብ አድርገው ፌክ እንትኖችን እየሰሩ ነጋዴውን እያጭበረበሩ ይገኛሉ። ወደ ዩኤስኤስዲ ወዳልከው ብናልፍ በዚህ አጋጣሚ አንደኛው ይሄንን ነው። ፌክ ስክሪንሻቶች እና እንደዚህ በቦቶች የሚፈጠሩ ሪሲቶች ጀነሬት ተደርገው የሚመጡት ናቸው ለመጭበርበር ዋነኛ ምክንያት እየሆኑ ያሉት። ሁለተኛው ደግሞ ይሄ በዩኤስኤስዲ የምንለው ኮከብ ምናምን አድርገን ቁጥር አስገብተን የምንልከው እያንዳንዱ ባንክ አለው። በተለይ ደግሞ ለነዚህ ለትናንሽ ስልኮች ኢንተርኔት ሰፖርት ለማያደርጉ ተብሎ የተሰራ ኦፕሽን አለና እሱን ተጠቅመው ደግሞ ኦሬዲ ያንን የዩኤስኤስዲ ኮንፈርሜሽን ገንዘብ ገባል ወይም ገንዘብ ልካል የሚለውን እንዲያመጣ የሚያደርጉ ኮምፕሊት የምትለው ነገር ጄኔሬት የሚያደርጉም እንደዚሁ ተመሳሳይ ቴሌግራም ላይ የሚሰሩ ነገሮች አሉ። የእናንተን ስም መረጃና ስልክ ቁጥር ብቻ ነው የሚፈልጉት። እንዴት ያገኙታል ብላችሁ ደግሞ እንትን እንዳትሉ ማለት እንዳትጠራጠሩ። ለምሳሌ አንድ ነጋዴ ነው ሰው ልኬ ቀላል ዕቃ የ10 ብር ወይ 20 ብር ወይ 100 ብርም ልገዛ እችላለሁ። የሆነ ዕቃ ይዝና ስምህን ስልክ ቁጥርህን ሴቭ አድርጌ እሄዳለሁ። አረ አንተ ራሱ ስልክ አካውንቱን እኮ ያስገቡታል። አካውንቱን ያስገቡትና ስም ያመጣላቸዋል። እሱን እኮ ሙሉ መረጃ ያመጣል። አካውንት ያስገቡና ሙሉ ስም ይመጣላቸዋል። ዘይ ቴክ ኢት እሱን ይወስዳሉ። ከዛ በቃ አንዳንድ ሰው ለምን ይሄንን እንዳነሳው ታውቃለህ? አንዳንድ ሰው ስሙን ሲጠራለት ቬሪፊኬሽን ይመስለዋል። ስሜን እንዴት ላክ ቻለ ሳልነግረው መቼስ የባንኩ ሲስተም ውስጥ ቢገባ ነው ብሎ ስለሚያስብ በቃ ለኔ አስተላልፎልኛል ነው። ሌላው ትልቁ የባንኮችና የእንትኑ ክፍተት ለነዚህ ለአጭበርባሪዎች እንዲጠቀም ያደረገው ምንድነው? ሜሴጅ ኮንፈርሜሽን ገንዘቡን ከላክ ይቆያል የሚገባበት በተለይ ነገር እንደ ድክመት እየተወሰደ በተለይ የበዓላት ሰሞን ዋነኛው የማጭበርበሪያ ጊዜ የሚካሄድበት ልክ ነው። ብዙ ዕቃዎች ብዙ ግብይቶች የሚፈጸሙ ከኢድ በፊት ሰርተነው ቢሆን ቅርቡ በዓል ኢድ ነው ቢሆን ጥሩ ነበረ። ግን ስቲል አሁንም በዓላቶች ወደፊት ይመጣሉ፣ በጣም ይመጣሉ። ግን ጥንቃቄ ማድረጉ አይከፋምና ቴክስት ይቆያል፣ በጣም ቴክስት ይቆያል። ትልቁ እንትን ክፍተት ምለው ያ ስፔሻሊ ደግሞ አዘር ባንክ ባንኮች በዚህ ሰዓት ተሳስረዋል በጣም እንደዚህ ብለን በጣም ቡስት የምናደርገውን ያህል መጠን ግን እኔ ብታምንም ባታምንም ከአንድ ሰዓት በላይ ቆይቻለሁ ከቤተሰብ ጋር አንድ ዕቃ ገዝተን አዘር ባንክ ነው ያስተላለፍነው። በቃ ላይክ እንደዛ አይነት እያየነው እኮ ነው ፕሮሰስ እያደረገ አብረን ቁጭ ብለን እየላክን ሄደ። ከዛ አንድ ሰዓት ውስጥም አልመጣም ቴክስቱ። ይወዘይ በዓል ዋዜማ ነው አልመጣም። አንድ ሰዓት ጊዜ በቃ በትረስት ስልካችንን ይዞ ስልክ ቁጥሬን እንግዲህ ቼክ አድርጎ የቁም እስረኛ ማለት ነው ራሱ መሆኑ እኮ ይሄ ቁጥር ሰተነው 2 ቁጥር ሰተነው ቁጥሩ ራሱ የኛ መሆኑን ቼክ አድርጎ ቤታችንን ጠይቆን መታወቂያችንን ፎቶ አንስቶ ነው ይሄር ነው እንግዲህ ይታይ። ይሄ ምንድነው በቃ ቴክስት በገባ ቁጥር አንደኛ ላይክ ስፔኩሌሽንስ አሉ። አንዱ ባንክ ወደ ሌላ ገንዘብ እንዳይላክ ነው ምናምን ነው የሚለው። ኢኮኖሚ ዳዝ ወርክ ላይክ ዳት። ዛሬ እኔ ካንተ ወደ አንተ ብልክ አንተ ነገ ከኔ ወደ እኔ ትልካለህ። ይሄ ማይመስል በዚህ መንገድ ስከሬጅ ማድረግ ልክ አይደለም። ከሩመርም የዘለለ ነገር አይደለም። we have to be inclusive ፋይናንሻል ኢንክሉሲቭ መሆን አለብን። እኔ እዚህ አካውንት ላይ ካለኝ ያኛው ሰውዬ ያለው ያ ከሆነ በቃ በግድ ዛሬ እጄ በዚህ ሌሊት አካውንት አላስወጣውም። ሁለተኛ ቴክስት በደንብ አውቶሜት ማድረግ በቃ ላይክ አሁን ከተከፈለ በፍጥነት መድረስ አለበት።
ካለበለዛ በቃ እንዲህ ሁሌ የሚጮውን ፋይናንሻል ስካም እና የገንዘብ ፋይናንስ ጋር በተገናኘ የሚደረጉ ማጭበርበሮችን እያበረታታን ነው የምንሄደው። ያው አልቲሜት ዌይ ነጋዴው ኮንፊርም ሊያደርግበት የሚችለው ነጋዴ ትራንስፈር የተደረገለት ሰው ኮንፊርም ሊያደርግ የሚችለው በሜሴጅ ወይ ደግሞ አፕሊኬሽን ውስጥ ገብቶ ትራንዛክሽኑን አይቶ ነው። ሜቢ ለዛ ላይሆን ይችላል። ወሳኙ ነገር ግን ቴክስት ነው እንዳልከው። ቴክስት ኢዝ ቬሪ በዋነኝነት አሁን ንግድ ላይ ኤፊሽንሲ በጣም ነው ማተር የሚያደርገው። ስለዚህ ግብይት በተፈጸመ አሁን ባንኮችም ሲያስተዋውቁ ምንድነው ቀልጣፋ የሆነ የግብይት ስርዓት እንዲተገበር ያደርጋል። ሲስተማቸውን ለማዘመን ደግሞ በእያንዳንዱ ትራንዛክሽን ላይ ሰርቪስ ቻርጅ አለው ይቆርጣሉ። ይሄ ገንዘብ እነዚህን ነገሮች ለማሻሻል ካልሆነ የት ይሄዳል? ይሄ ነገር ኢፌክቲቭ ኤፊሽንት ሆነ እነዚህ አጭበርባሪዎች የሚጠቀሙት ኦልሬዲ የሲስተሙን ክፍተት ነው እየተጠቀሙ ያሉት እና አንዳንዴ ምን ይሆናል ገንዘብ ልከህ ራሱ ሜሴጅም አይገባም አካውንትም ላይ አፕዴት ላይሆን ይችላል። ይሄ ደግሞ ትክክለኛው ገዢ ሀቀኛው ገዢ እንግልት እና ምሬት ውስጥ እንዲገባ በጣም በር ከፋች የሆነ ነገር ነውና ይሄን ነገር እንግዲህ ከባንኮች ሳይድ እንግዲህ ሲስተም ዴቨሎፕ ከሚያደርጉ ሳይድ እነዚህ ነገሮች በጣም ቢያሻሽሉት የተሻለ ነው። ያለበለዚያ ግን ይሄ ነገር ትንሽ እንትን እያለ ነው። ሌላው አስገራሚው ነገር እነዚህ አጭበርባሪዎች የሚከተሉት ስትራቴጂ አላቸው። በየትኛውም ሰዓት ሱቃቸው አይመጡም። ይሄንን ነገር መረዳት አለባችሁና የሆነ ሰው ጭር ባለ ሰዓት ለምሳሌ ስራ በሚቀዘቅዝ ሰዓት መጥቶ ሊያጭበረብር አይችልም። ምክንያቱም እናንተም ጊዜ እንደሚኖራችሁ ይጨምራል። አዎ ጊዜ እንደሚኖራችሁ ስለሚታወቅ እያንዳንዱን ትራንዛክሽን ቬሪፋይ የማድረግ ቻንሱ ይጨምራል። ለምሳሌ ፋርማሲ ላይ ጭር ያለበት ሰዓትና ሰው የሚበዛበት ሰዓት አለ። ስፔሻሊ ማታ ላይ ሰው ይበዛል፣ በጣም ቢዚ ይሆናሉ ፋርማሲዎች። ስለዚህ በትራንዛክሽን የሚፈጸሙ ግብይቶች አሉ እዛ ላይና አሁን አንዳንድ ፋርማሲ ላይ ማታ በተለይ ካሸር ላይ ኖር ይችላል። ሞስትሊ ደግሞ እንደዛ ገንዘብ ፋርማሲስቱ ራሱ ሊቀበል ይችላልና ፋርማሲስቶቹ 6-7 አይነት ስራ ነው እየሰሩ ያሉት ማለት ነው። መድኃኒቱን መስጠት አለ፣ ምክር መለገስ አለ፣ ከዛ ደግሞ ትራንዛክሽን ገንዘብ መቀበል አለ፣ ገንዘብ ተቀብሎ ደግሞ እሱን ቬሪፋይ ማድረግ ነው። አንድ ፋርማሲ ውስጥ 2 ፋርማሲስቶች ቢኖሩና 15 ሰው ቢደረደርባቸው በምን ያህል ፍጥነት እያንዳንዱን ግብይት ቬሪፋይ ላይ ያደርጉ ይችላሉ? እያንዳንዱን እናርግ ቢሉ ደግሞ በዛ ሰዓት አስቸኳይ ኢመርጀንሲ ነገሮች ሊኖሩ ይችላሉና እንትን ይላሉ። አጭበርባሪዎቹም ይሄን ሰዓት ነው እንደ ጥሩ አጋጣሚ ተጠቅመው የሚመጡት ሱቃችሁና ማታ ላይ ነጋዴ የሚበዛበት ገበያ የሚበዛበት ቦታዎች ላይ ካውን ፑቲክስ የልብስና የጫማ ቤቶችም በጣም ማታ ይበዛባቸዋል። እንደዚህ አይነት ፋርማሲም አንተ እንዳልከው ደግሞ አሁን እቺ ፋርማሲው ደግሞ ስትራቴጂክ ነው። ሞስትሊ ካሸሮች ይሄዳሉና አንድ ሰው ነው ብዙ ነገር የሚያገለግለውና ላይክ ይሄ ደግሞ በጣም ስትራቴጂክ የሆነ ታይሚንግ ነው ለእነዚህ ሰዎች እና ላይክ ገብቷል ምናምን በቃ አንዳንድ ሺህ የሚይዘው በቃ ችግር የለም ምናምን ይላል ነገር ይኖራል። እና ሌላኛውም ደግሞ እዚህ ጋር ሁለተኛው ቴክኒካቸው የመጀመሪያው ቴክኒካቸው ይሄ ነው፣ ገበያ በሚበዛ ሰዓት መጥተው ያስቸግራሉ። ሁለተኛው ደግሞ ለአጭበርባሪዎች ምቹ የሆነው ኢቭን ገበያ ባይኖር ራሱ ይሄ ፎልስ አርጀንሲ ይፈጥራሉ። እንደሚቸኩሉ ይሆናል። ቼክ በቃ ቶሎ የሆነ ነገር ወይ የመኪና ጉልቦታ ቆሜ ነው ወይ ደግሞ የሆነ ሰው ታሞብኝ ነው ወይ የሆነ ነገር ሆኛለሁ፣ እንደዚህ አይነት ነገር ያቻኩላቸዋል። ክብክብ ነው የሚያደርጉትና ያዛኔ በቃ ያንን ሰው ለመተባበር ሲባል የማይሆን ሪስክ ይወስዳል ማለት ነው ነጋዴው። ቴንክ ዩ። ሁለተኛ ደግሞ ስፔሻሊ አሁን ከፋርማሲ ጋር ያይዞ የጠቀስካት ነገር ላይ እንደነዚህ አይነት ሰዎች የሚገዙት ጉድ ራሱ ይታወቃል። አንዳንዴ they don't buy ኖርማል ሜዲኬሽን ላይ ገዙ ይችላሉ። ምክንያቱም ኖርማል ሜዲኬሽንስ አልቲሜት ቲንግ ሰዎች የሚያተርፉት እቃውን ነው። ገንዘብ ላኩላችሁ፣ ገንዘብ አልወሰዱም ከእናንተ ገንዘብ አይደለም የወሰዱት፣ እቃ ነው የወሰዱት። ያ እቃ መልሶ የሚሸጥ መሆን አለበት። ወይ ደግሞ አልቲሜትሊ ኖርማል ጄኔሪክ መድኃኒቶችን የሚረከባቸው ሰው መኖር አለበት። አዘርዋይስ የሚገዙት ነገር አንደር ኖርማል ሰርከምስታንስ የሚሄዱ ነገሮች ናቸው። ሞስትሊ ኮስሞቲክስ ወጣቱ እቃዎች ለቆዳ ለፀጉር ለምናምን የሚያገለግሉ እቃዎችን ይገዛሉ። ሌላ ደግሞ ሰፕሊመንቶች ላይክ አሁን በጣም ከዘመናዊ ኑሮ ጋር ተያይዞ ኖርማሊ በሶሻል ሚዲያ ምናምን የሚሸጡ ሰፕሊመንቶች አሉ። ልክ ነው ባንልም ሰፕሊመንቶችን ይወስዳሉ። ያ በቃ ወይ ላይክ ሰዎች በማንኛውም አይነት ሁኔታ ሊገዙ የሚችሉትን ነው ሊወስዱ የሚችሉትና ላይክ ይሄ ፕሪስክሪፕሽን እንደ ትረስትድ የሆነ ፕሮሰስን ሊጠብቁ የሚችሉ ነገሮችን ላይገዙ ይችላሉ። ሶ እንደዚህ አይነት ኮሞዲቲዎችን የሚገዙ ሰዎች የመጣደፍ ምናምን ምልክት የሚያሳያችሁ ከሆነ ቢ ኮሸስ
ኖርማል መድኃኒት አንድ ሰው ፓራሲታሞል ገዝቶ የ30 ብር መድኃኒት የ1000 ብርም ቢሆን ላይክ ሜቢ አንድ የካርዲዮቫስኩላር ሪሌትድ የሆነ መድኃኒት ገዝቶ እንደዛ ነገር ያደርጋል ብላ አትጠብቅም። ግን ኢፊቲዝ ውጭ ላይ በማንኛውም ሁኔታ ሊሸጥ የሚችል ኮሞዲቲ ከሆነ አሁን የቆዳና የፀጉር ውጤቶች ማንም ሊገዛ ይችላል ዋጋ ቢቀንስ እንኳን። ሶ እንደሱ አይነት ነገር ላይ ሌላ ጫማ አንደር ኤኒ ሲቹዌሽን ሊሄድ ይችላል፣ ልብስ ሊሸጥ ይችላል። እንደሱ አይነት ነገሮችን በደንብ አቴንሽን ጥንቃቄ ማድረግና የገንዘብ የቤት ዕቃዎች፣ ኤሌክትሮኒክስ መሳሪያዎች እነዚህ ነገሮች ቢደረግ ይሄኛው እንግዲህ ደሞስት ቀላል የሆነውና ራሳችን እንግዲህ እንደዚሁ በማየት ልንወስን የምንችለው ነው። ነገር ግን እኛ ዝም ብለን ችግሩን ስናወራ ያው ችግሩን ብቻ አውርቶ ለማለፍ አይደለም። እስቲ ምን መፍትሄ ይኖራል? ቅድም ልክ ነው ቱ ስቴፕ ቬሪፊኬሽን እንዳልነው ለዚህኛውም ደግሞ ለነጋዴዎች ራስ ምታት የሆነ መፍትሄ ይዘን መተናል። የቴክኖሎጂ የሆነ ነገር ስንፈልግ አንድ ነገር አግኝተናል። ኦልሞስት ሁሉንም ትራንዛክሽን የኪዋር አሁን ሲቢ ስታስገባ ኪዋር እንትን ነው የምትመጣው መጨረሻ ላይ በሲቢ ብር ስትልክ ምናምን ነገር ያቺን ስካን አድርገህ ሊሆን ይችላል ወይ ደግሞ እያንዳንዱ ትራንዛክሽን ላይ ትራንዛክሽን አይዲ የምትል ቁጥር አለችና የንግድ ባንክ ለምሳሌ ኤፍቲ ብሎ ነው የሚጀምረው። አዎ ብቻ ብዙ ነገር አለ። እኔ እርግጠኛ አይደለሁም እሱን ግን ትራንዛክሽን አይዲ ነው ትራንዛክሽን አይዲ ብሎ የሚጀምረው ወይ ደግሞ ኪዋር ኮድ ከሆነ ኪዋር ኮዱን ስካን በማድረግ እውነት ትክክለኛ ትራንስፈር ነው ቬሪፋይድ የሆነ ነው አይደለም የሚለውን ቼክ ማድረግ የሚችል ቴክኖሎጂ በአሁኑ ሰዓት ዴቨሎፕ ተደርጎ ኦልሬዲ ፕሌይ ስቶር ላይ በደንብ አለ። ማን ነው የሚባለው? ቬሪፋይ አፕ ነው የሚባለው። ዌብሳይት ላይ ከፈለጋችሁት verify.et በሉና እዛ ላይ ኢንተርፌሱን እዚህ ጋር እናሳያችኋለን። አፑ ላይ ያለውን ቬሪፋይ የሚል ይሄኛ አፑን ምን እንደሚመስልና ኢንተርፌሱ የተወሰኑትን ነገሮች እናሳያችኋለን። ቴሌብርን ሰፖርት ያደርጋል፣ ንግድ ባንክን ሰፖርት ያደርጋል፣ ሲቢ ብርንም ሰፖርት ያደርጋል። ሲቢ እና ሲቢ ብር ስለሚለያይ የዳሽን ባንክን ሰፖርት ያደርጋል፣ አቢሲኒያን ሰፖርት ያደርጋል፣ ሲንቄም አለ እና ሌላው ደግሞ ምንድነው ጥቅሙ ትራንዛክሽን ሂስትሪውንም ሴቭ ያደርጋል። ቬሪፋይ ያደረጋችሁትን በሙሉ ቁጭ ያደርጋል። ይሄን ነገር አረጋግጬው ነበር እንዴ ብላችሁ ጠይቁ እንትን አይልምና ወዲያው እንትን ይላል። ቴሌግራም ላይ መልእክት ይልክላችኋል። አንዳንድ መልእክቶች ሲኖሩ ከቴሌግራማችሁም ጋር ኮኔክት አድርጋችሁ መጠቀም የምትችሉት ነው። ጥሩ ፈጠራ ነው ለነጋዴው። አትሊስት ያቀልላቸዋል። ኢቭን ሰው መቅጠር ካለባችሁም ሰው ቀጥረው ይሄንን ነገር ቬሪፋይ ያደርግ የክፍያ እንትኑ ምክንያቱም ሰርተ ዘይ እንደው ዘዴ የምትጨበረበር ከሆነ አይሆንም እና ይሄንንም ነገር ደግሞ እንትን የሚል ጥሩ መፍትሄ ሀሳብ ይሆናል ብለን ነው የመጣው። ሁለተኛ መጀመሪያና ዋነኛው ነገር በደንብ ራሳችሁ ቬሪፋይ ማድረግ ልመዱ። እንትንን ለመመሰለ አንዱ የሚጠቀሙት እነዚህ አጭበርባሪዎች ማለት ነው ሌላ ሰው እስኪገዛ ይጠብቁሃል። ሌላ ሰው ዳይሬክት መጥቶ ባይ ዘ ወይ አያጭበረብሩም። ሌላ ሰው ሲገዛ እነዚህ ሰዎች አካውንት ቬሪፋይ ያደርጋሉ አያደርጉም የሚሉትን ነው የሚያዩት። ሶ ምንድነው የሚባለው ሪፔሊየንት ነው የምትሆኑላቸው። ላይክ እነዚህ ሰዎች ሞስኪቶ ሪፔሊየንት አለ አይደል መጥተው እንዳይነድፍ ማሻሻያ ቬሪፋይ ያደርጋሉ። ኢቭን በዚህ ወይ አይነት ቬሪፋይ የምታደርጉ ከሆነ መጨረሻ አይሞክሩም። ያ እና አንደኛ ራስ ማሻሻያ መንገድ ነው። ሁለተኛ ደግሞ ራሳችሁ ሴኪዩር ማድረጊያ መንገድ ነውና ትራይ ይሄን አፕ ብትጠቀሙትና ፕሮሞሽን ደግሞ አይደለም ግን ችግር ፈቺ ስለሆነ ነገሮችን ሰርች ስናደርግ አገኘን ብለን ያሰብነው መፍትሄ ነው። ትራይት ሞክሩትና ችግር ፈቺም ነው ደግሞ ያ ነው ዋናው። ኤኒዌይስ ይሄን ብቻም ባይሆን ኤኒዌይስ ስፔሻሊ ቴክስት እና ተያይዞ ያሉ ነገሮችን ቬሪፊኬሽን ብትጠቀሙ ሴፍ እንላለን። ለዛሬ እንግዲህ ያልነው ይሄን ነው። በቀጣይ ኤፒሶድ እስክንገናኝ ድረስ ይህ ምን ነበረ? ቆጣሪ ፖድካስት ነው። ይመቻችሁ። መልካም ጊዜ። ቻው። ቆጣሪ ፖድካስት